ተመድና የአውሮፓ ህብረት በትግራይ እየታየ ያለው ውጥረት እንዳሳሰባቸው ገለጹ። ሁሉም ወገኖች ወደ ውይይት እንዲመለሱም ጥሪ አቅርበዋል። በዝርዝር እናቀርበዋለን። አቶ ስዬ አብርሃ የህወሓት አመራሮችና የትግራይ ወታደራዊ መኮንኖች ከኤርትራ ጋር እያደረጉት ነው ያሉት ጥምረት ተቹ። ይህ አይነቱ ግንኙነት ትግራይን የትልልቅ ዞኖች የጦር አውድማ የሚያደርግ ነው ብለዋል። በዝርዝር ወደ እናንተ እናደርሳለን። የኢራኑ ሁለንተናዊ መሪ አያቶላ ኻሜኒ ኢራን ላይ ጥቃት ማድረስ ቀጠናዊ ጦርነት ይቀሰቅሳል አሉ። በዋሽንግተንና ቴህራን መካከል ያለው ወታደራዊ እንቅስቃሴ እያየለ መጥቷል። እንመለከተዋለን። ሰላም ጤና ይስጥልን። የተወደዳችሁ የቻናላችን ቤተሰቦች በርዕሰ ዜናዎቻችን የሰማናቸውና ሌሎች መረጃዎች ይዘን ቀርበናል። እስከ ዝግጅታችን ፍጻሜ እንድትከታተሉን እየጋበዝን ወደ ዝርዝሩ እናልፋለን። ተመድና የአውሮፓ ህብረት በትግራይ እየታየ ያለው ውጥረት እንዳሳሰባቸው ገለጹ። በትግራይ ክልል ወታደራዊ ውጥረቶች እየጨመሩ መምጣታቸውን ተከትሎ ዓለም አቀፍ ተቋማት ሁሉም ወገኖች ራሳቸውን እንዲገዙና የሰላም ስምምነቶችን እንዲያከብሩ አሳስበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በሰሜን ኢትዮጵያ ዳግም ያገረሸው ግጭት የጸጥታ ሁኔታውን እያባባሰው መሆኑን በቅርበት እየተከታተሉ መሆናቸው ገልጸዋል። ዋና ጸሐፊው በምክትል ቃል አቀባያቸው ፋርሃን ሀቅ በኩል ባወጡት መግለጫ አሁን ያለው ሁኔታ ከፕሪቶሪያ ሰላም ስምምነት በኋላ የተገኙ ድሎች ወደ ኋላ የመመለስ ስጋት እንዳለው በማስጠንቀቅ ሁሉም ወገኖች እምነትን ለመገንባትና ለሰላማዊ መፍትሄ እንዲሰሩም ጥሪ አቅርበዋል። ዋና ጸሐፊው ግጭቱ በንጹሐን ዜጎች ላይ ሊያደርስ የሚችለው ጉዳትና ወደ ሰፊ ጦርነት የመቀየር እድሉ በእጅጉ አሳስቧቸዋል ያለው መግለጫው የሰላም ስምምነቶች ሙሉ በሙሉ መተግበርና ሰላምን ማጠናከር አስፈላጊ መሆኑን አጽንኦት ሰጥተዋል። በተመሳሳይ የአውሮፓ ህብረት በዲፕሎማሲያዊ አገልግሎቱ በኩል ባወጣ መግለጫ በሰሜን ኢትዮጵያ የታዩ ወታደራዊ ግጭቶችና ፍጥጫዎች እንዳሳሰቡት ገልጸዋል። ህብረቱ በንጹሐንና በቀጠናው መረጋጋት ላይ ከባድ መዘዝ ሊያስከትል የሚችል ዳግም ግጭትን ለማስወገድ በአስቸኳይ ውጥረቱ እንዲረግብ ማድረግ ግድ መሆኑን ገልጿል። የፕሪቶሪያው የሰላም ስምምነት ልዩነቶችን በውይይት ለመፍታት አስፈላጊው ማዕቀፍ መሆኑን የጠቀሰው የአውሮፓ ህብረት ስምምነቱ ሙሉ በሙሉ ተግባራዊ እንዲሆን የሚደረጉ ጥረቶች ለመደገፍ ዝግጁ መሆኑን አረጋግጧል። የተባበሩት መንግስታትና የአውሮፓ ህብረት መግለጫ ያወጡት በትግራይ ክልል ውጥረት መንገሱ የሚጠቁሙ ሪፖርቶች በወጡበት ወቅት ነው። ይህም ለዓመታት በጦርነት በመፈናቀልና በሰብአዊ ቀውስ የተጎዳው ክልል ያልተቋጩ ፖለቲካዊ አለመግባባቶችና አልፎ አልፎ የሚታዩ ግጭቶች ሰላሙን መልሰው ሊያደፈርሱት ይችላሉ የሚል ስጋትን በዓለም አቀፉ ማህበረሰብ ዘንድ ፈጥሯል። ይህንን ሁኔታ ተከትሎ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በትግራይ ክልል በተለያዩ አካባቢዎች ውጥረት መንገሱና አዲስ ግጭቶች መቀስቀሳቸውን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎ በኢትዮጵያ የሚገኙ ሁሉም ወገኖች በጥብቅ እንዲታቀቡ አሳስበዋል። የአፍሪካ ህብረት ኮሚሽን ባለፈው ሳምንት አርብ ባወጣ መግለጫ ሊቀመንበሩ በትግራይ ያለውን ሁኔታ በቅርብ ጊዜ የታዩ ክስተቶችን ከፍተኛ ስጋት እንደፈጠሩባቸው አስታውቀዋል። በፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል በ2015 ዓ.ም በፕሪቶሪያ የተፈረመውና በአፍሪካ ህብረት በሚመራው የዘላቂ ግጭት ማቆም ስምምነት የተገኙ ድሎችን መጠበቅ እጅግ አስፈላጊ መሆኑን ሊቀመንበሩ ዳግም አጽንኦት ሰጥተውበታል። በተመሳሳይ የአሜሪካ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ አባል ግሪጎሪ ደብልዩ ሚክስ በትግራይ ዳግም የተቀሰቀሰው ግጭት ኢትዮጵያን ወደ እርስ በርስ ጦርነት የመመለስ በሚሊዮን የሚቆጠሩ ሰዎችን ህይወት አደጋ ላይ የመጣል ሰብአዊ ቀውሱን የማባባስና ቀጠናውን የመበጥበጥ ስጋት እንዳለው ማሳሰባቸው አይዘነጋም። በመጪው ሰኔ ወር የታቀደው ምርጫ ተአማኒነት ባለው መልኩ እንዲካሄድ የ2015ቱ የሰላም ስምምነት ሙሉ በሙሉ ተግባራዊ መሆን አስፈላጊ መሆኑንም አሳስበዋል። ዳግም ያገረሹት ግጭቶች ከፕሪቶሪያው ስምምነት በኋላ ሲደረጉ የነበሩ የማረጋጋት ጥረቶችን ወደ ኋላ የሚመልሱ እንቅፋቶች ሆነዋል። የሰብአዊ መብት ተሟጋቾችና ዓለም አቀፍ አገሮችም ውጥረቱ እንዲረግብና ወደ ውይይት እንዲገባ ግፊት እያደረጉ ይገኛሉ። አቶ ስዬ አብርሃ ስለ ህወሓት ኤርትራና ፋኖ ጥምረት ያላቸውን አቋም ገለጹ። የቀድሞው የመከላከያ ሚኒስትር አቶ ስዬ አብርሃ ከሰሞኑ የትግራይ ወቅታዊ ሁኔታ ጋር በተያያዘ ከአንድ ሚዲያ ጋር በነበራቸው ቆይታ ስለ ጥምረትና ከፋኖ ኃይሎች ጋር ስለሚደረግ ትብብር ማብራሪያ ሰጥተዋል። አቶ ስዬ አብርሃ የህወሓት አመራሮችና የትግራይ ወታደራዊ መኮንኖች ከኤርትራ ጋር እያደረጉት ነው ያሉት ጥምረት ተችተዋል። እንደ እርሳቸው ገለጻ ይህ አይነቱ ግንኙነት ትግራይን የትልልቅ ዝሆኖች ማለትም የውጭ ኃይሎች የጦር አውድማ የሚያደርግ ነው። የዚህ ሴራ ዋና ተዋናይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መሆናቸውን የጠቀሱት አቶ ስዬ
ፕሬዚዳንቱ የትግራይን ጄኔራሎች ለጭነት እንደሚመቹ አህዮች አድርገው ስለሚቆጥሯቸው ዓላማቸውን ለማሳካት ቢጭኗቸውና አደጋ ቢደርስባቸው ግድ እንደማይሰጣቸው ገልጸዋል። በተመሳሳይ አቶ ስዬ አብርሃ የህወሓት ኃይሎች ከፋኖ ጋር እያደረጉት ነው የተባለውን ትብብር በተመለከተ ሲናገሩ ከፋኖ ኃይሎች ጋር የሚደረግ ማንኛውም ግንኙነት የፕሪቶሪያውን የሰላም ስምምነት የሚያፈርስና ትግራይን ወደ ከፋ ችግር ውስጥ የሚከት ነው ብለዋል። የተፈናቃዮች መመለስም ሆነ የትግራይን መሬት የማስከበር ጉዳይ በፕሪቶሪያው ስምምነት መሰረት በሰላማዊ መንገድ እንዲከናወን እየተሰራ መሆኑን ገልጸው በዚህም አቋም አጥብቀው እንደሚቀጥሉ አሳስበዋል። ዶክተር ጌዲዮን ጢሞቴዎስ ከኬንያና ደቡብ ሱዳን አቻዎቻቸው ጋር ተወያዩ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ትላንት ከኬንያና ከደቡብ ሱዳን አቻዎቻቸው ጋር መወያየታቸውን የውጭ ጉዳይ ሚኒስቴር አስታውቀዋል። ሚኒስትሩ ከኬንያ ጠቅላይ ካቢኔ ጸሐፊና የውጭ ጉዳይ የዲያስፖራ ጉዳዮች ሚኒስትር ሙሳሊያ ሙዳቫዲ ጋር በቢሮአቸው ተገናኝተው ተወያይተዋል። ሚኒስትሮቹ በኢትዮጵያና በኬንያ መካከል ያለውን የቆየ ሁለትዮሽ ግንኙነት የገመገሙ ሲሆን በሁለቱ ሀገራት መካከል ያለውን ኢኮኖሚያዊ ትብብር ማጠናከር በሚቻልባቸው ሁኔታዎች ላይ ልዩ ትኩረት ሰጥተው መወያየታቸው ተጠቁመዋል። በተጨማሪም ቀጠናዊ ኢኮኖሚያዊ ውህደትን ለማሳደግ እንዲሁም በአፍሪካ ቀንድ ልማትን፣ ሰላምንና ደህንነትን ለማስፈን ይበልጥ በቅርበት ለመስራት ተስማምተዋል። በተያያዘ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከደቡብ ሱዳን ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ሞንዴስ ያማኩባ ጋር ተገናኝተው ተወያይተዋል። ሚኒስትሮቹ በኢትዮጵያና በደቡብ ሱዳን መካከል የሚደረጉ ተከታታይ የከፍተኛ አመራሮች ግንኙነቶች በሁለቱ ሀገራት መካከል ያለውን ዘመን ተሻጋሪ የሁለትዮሽ ግንኙነት ጥልቀት የሚያንጸባርቁ መሆናቸው ገልጸዋል። ሁለቱም ወገኖች በውይይታቸው በመካከላቸው ያላቸውን ፖለቲካዊና ኢኮኖሚያዊ ትብብር ይበልጥ ማጠናከር እንዲሁም ሁለቱም ሕዝቦች የሚያስተሳስረውን ጠንካራ የሕዝብ ለሕዝብ ግንኙነት ማጎልበት አስፈላጊ መሆኑን አጽንኦት ሰጥተዋል። ወደ ውጭ መረጃችን ስናልፍ የኢራኑ ሁለንተናዊ መሪ አያቶላህ ኻሜኒ ኢራን ላይ ጥቃት ማድረስ ቀጠናዊ ጦርነት ይቀሰቀሳል አሉ። ዋሽንግተን ወታደራዊ እንቅስቃሴዋን እያጠናከረች መሄዷን ተከትሎ ቴሄራንም ተመሳሳይ ዝግጅት በማድረግ ላይ ትገኛለች። አሜሪካውያን ማወቅ ያለባቸው በዚህ ሰዓት ጦርነት የሚቀሰቅሱ ከሆነ ውጥረቱ ቀጠናዊ መሆኑን ጭምር ነው ብለዋል አያቶላህ ኻሜኒ። ፕሬዚዳንት ዶናልድ ትራምፕ ብርቱ ድርድር እየተደረገ መሆኑን ቢገልጹም ወታደራዊ ስጋቱ ከትላንት ዛሬ እያየለ ሄዷል። ዋሽንግተንና ቴሄራን በኒውክሌር ጉዳይ ላይ ዲፕሎማሲያዊ መንገድ መምረጥ እንደሚጠበቅባቸው ቢነገርም የሚወያዩባቸው መድረኮች ጊዜያዊ ውጥረቱን የሚያለዝቡ እንጂ ለዘላቂ መፍትሄ የሚሆኑ አይደሉም። አያቶላህ ኻሜኒ ዋሽንግተን ውጥኗ ኢራንን ማፍረስና ነዳጇን መቆጣጠር ነው ሲሉም ወቅሷል። ዶናልድ ትራምፕ አሁንም በድርድር መንገድ ውስጥ ነን ቢሉም ወታደራዊ አማራጮችንም እያሰቡበት መሆኑን አስገንዝበዋል። የተወደዳችሁ የቻናላችን ተከታታዮች ለዕለቱ ያዝናቸው መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ ከልብ እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን እንሰናበታችኋለን። ሰላም።